ሰላም ሰላም ጸጋውና ሰላሙ ይብዛላችሁ። እኔ ወንድማችሁ ፕሮፌት ምንተስኖት በድሉ ከኢትዮጵያ አዲስ አበባ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን ዛሬ ስለ አንድ ጉዳይ ላወራላችሁ በፊታችሁ ተገኝቻለሁ። እርሱም ምንድነው ብላችሁ ብትሉኝ በሳውዝ አፍሪካ ፍሪ ስቴት ኬብሮን ቤተክርስቲያን የነበረኝን አገልግሎት ጨርሼ ትላንትና ስወጣ በሳውዝ አፍሪካ ኦርታምቦ ኤርፖርት በአረጋ ስሙዳ ፌስቡክ ላይቭ ላይ የተናገርኩት ነገር አለ። አሁን የምገኘው አዲስ አበባ ኢትዮጵያ አዲስ አበባ ነው። ጌታ መንገዴን አቅንቶልኝ በደና ወደ መወደውና ወደሚወደኝ ህዝብ ለአገልግሎት ተመልሻለሁ ማለት ነው። ይህም የመጣሁበትን ምክንያት በጆሃንስበርግ በሳውዝ አፍሪካ ፍሪ ስቴት ኬብሮን ቤተክርስቲያን ክሮንስታር ኬብሮን ቤተክርስቲያን ለብዙ ጊዜያት ሲለምኑኝ ሲጠይቁኝ ለብዙ ጊዜያት ሲነዘንዙኝ ብዙ ሰዎችን ወደ እኔ በመላክ እንዳገለግል ተከታታይ ሳውዝ አፍሪካ ከመግባቴ በፊት አስቀድሞ ለብዙ ጊዜያት ከሁለት ዓመት በላይ ፕሮግራም እንዲይዝላቸው ሲጠይቁኝ ነገር ግን ልቤን ሳይሞላው ቀርቶ ሌሎች ቤተክርስቲያን ባደረጉልኝ ጥሪ መሰረት ሄጄ አገልግዬ ተመልሻለሁ። ጌታ በብዙ ድል በብዙ ኃይል በብዙ መገለጥ ለህዝቡ መጽናናትና መፈታት ወደ ሊምፖፖ ሜቶክስ የምትባልበት ኤልሮይ ቤተክርስቲያን ባዘጋጀችው ኮንፈረንስ 16ቱ አጥቢያዎች ባዘጋጁት ኮንፈረንስ እግዚአብሔር በሚገርም ሁኔታ ህዝቡን በቃሉ ሲያስተምር ሲመክር ሲገጽጽ ብዙዎችን ከታሰሩበት አጋንንት እስራት ነፃ ሲያወጣ እግዚአብሔር ረድቶኝ መንገዴን አቅንቶልኝ በደና እንደመጣው ይታወቃል። ተጨማሪም ፕሮግራም እዛ በተዘጋጀው መሰረት እንዲሁም ደግሞ ሊምፖፖ አፕል ክሮስ የሚባልበት ከተማ ላይ ኬብሮን ቤተክርስቲያን ባዘጋጁት ኮንፈረንስ እግዚአብሔር ከብሮ ጠላት አፍሮ በድል እንደመጣው ይታወቃል። በዚህ ፕሮግራም ላይ ልመጣ በጣም ብዙ ውጊያዎችና ሰልፎች ነበሩበት እና ይቅርብኝ ብዬ በብዙ ስከራከር እንደነበረ እነሱም ሲለምኑን ሽማግሌ ሲልኩ በአገልጋዮች በኩል ሲያስጠይቁን የነበረ መረጃ እጃችን ላይ አለ። ይሁን እንጂ ጌታን ለማገልገል መለመን ምንም ይሄ ወይም ከፍታ ወይም ዝቅታ አይደለም። እግዚአብሔርን ማገልገል ትልቅ እድል ነውና ነገር ግን ውስጤ እየፈራ ያንን ፕሮግራም ለመቀበል በብዙ ስከራከር እንደነበረ አውቀዋለሁ። አንዳንድ የእግዚአብሔር ሰዎች የተወደዱ የእግዚአብሔር ሰዎች ግን ሲለምኑ እንደምንም ዋጋ ከፍዬም ቢሆን ልመለስ ባገለግልም ብዬ እግዚአብሔር መንገዴን አቅንቶልኝ ቪዛ መንገድ ተመቻችቶ ሄጄ ለአራት ተከታታይ ቀናት በጣም የሚገርምና የተወደደ ጊዜ ስናሳልፍ ነበር። ትላንትና ስወጣ በአረጋ ስሙዳ ፌስቡክ ቻናል ላይ ባስተላለፍኩት መልእክት ፕሮግራሙን አራቱን ቀን ተከታታይ በሚገርም ሁኔታ የእግዚአብሔር ቃል በልዩ መገለጥ ሲፈስ ትላልቅ የእግዚአብሔር የቤተ ክርስቲያን መሪዎች በተገኙበት ትላልቅ እናቶች፣ አባቶች፣ እህቶች፣ ወጣቶች በተገኙበት እጅግ የሚያስደንቅ የእግዚአብሔር ቃል በልዩ መገለጥ ሲፈስ ብዙዎች ከታሰሩበት ነገር ሲፈቱ እግዚአብሔር በትንቢት መንፈስ ህዝቡን ሲያጽናና እንደነበረ በክሮንስታድ ኬብሮን ቤተክርስቲያን መቆቃ ሙኒሲፓሊቲ አዳራሽ ላይ የነበራችሁ ሰዎች አይታችኋል። እና አስቀድሜ ከዚህ ከመሄዴ በፊት የነገርኳቸው አንድ ሐሳብ አለ። የነገርኳቸው ሐሳብ እኔ እግዚአብሔር በሰጠኝ ጸጋ አገልግሎት በነፃ እንደማገለግል ገንዘብ አሰራ እንዳትሉኝ ብዬ አስቀድሜ ነግሬያቸዋለሁ። ወደዚያም ስፍራ ስመጣ እኔ ለማገልገል እግዚአብሔር በሰጠኝ ጸጋ መጠን በኃይል እግዚአብሔር በረዳኝ መጠን ሁሉ ዝቅ ብዬ ህዝቡን አገለግላለሁ። እናንተ ግን ገንዘብ አሰራ ይሄን አርግ ብላችሁ እንዳትሉኝ ተስማምተን ጌታ ረዳኝ።
ጥሩ ጊዜ ሶስቱን ቀን በሚገርም ሁኔታ አሳለፍን። አንዳንድ ቻሌንጆች ነበሩ። እግዚአብሔር ከብሮ ጠላት አፍሮ ብዙዎች ተፈተው ደስ እያለን አራተኛው ቀን እሁድ የመጨረሻ ፕሮግራም ማለዳ የቤት ምረቃ ነበር። በዚያ አሳለፍን። የመጨረሻውን ፕሮግራም የእግዚአብሔርን ቃል በብዙ ኃይል እንዲሁም ደግሞ በመንፈስ ቅዱስ ምሪት መሰረት ጌታ የሚናገረኝን የእግዚአብሔርን ድምጽ በእውቀት ጸጋ ስጦታ የሰዎች ሚስጥር ሲገለጥ ብዙዎች ከአጋንንት ስራ ሲፈቱ በጣም ደስ የሚያሰኝ ጊዜ እንደነበረ በሳውዝ አፍሪካ ክሮንስታድ ኬብሮን ቤተክርስቲያን ላይ በነበረው ፕሮግራም የተገኛችሁ ሰዎች ባይናችሁ አይታችኋል። እናንተም ያው ምስክር ናችሁ። ስለዚህ ተከታታይ ቤተክርስቲያኒቷ ያወጣችው ወጪ አለ። አንዳንድ ያወጣችው ወጪዎች ያንን ከቨር ለማድረግ እየጨነቀኝ ቅዳሜ ዕለት ታስታውሳላችሁ በህይወቴ አድርጌ ማላቀውን ነገር ሰውን ያወጡትን ወጪ ለመሸፈን ከ300,000 ራንድ ያላነሰ ገንዘብ አውጥተናል ሲሉ ጉባኤ ላይ እያንዳንዱን ሰው ይሄን ያክል ገንዘብ ብታረጉ 300 ሰው 300,000 ወጪ ይሸፍናል ብዬ ማላቀውን ነግሬያቸዋለሁ። ብዬ ማላቀውን ብዬ ህዝቡም እግዚአብሔር ይባርከው እኛም ይሄን ያክል አገልግሎት አገልግለን ይሄን ቤተክርስቲያን እዳ ውስጥ እንዳይገቡና በአንዳንድ ጉዳዮች ባወጡት ወጪ ደግሞ ነገም እነሱ መተው ለቤተክርስቲያን ኪሳራ ሆነ እንዳይሉ ለህዝቡ በማስረዳት በመናገር ህዝቡ እግዚአብሔር እድሜ ይስጣችሁ። በሳውዝ አፍሪካ ያላችሁ ቅዱሳን በእውነት እግዚአብሔር ያክብራችሁ። አላሳፈራችሁኝም። አንድም ሰው ሳይቀር በቻለው መጠን ሁሉ ለቤተክርስቲያን መስጠት የሚገባውን ገንዘብ እንደሰጠ በአይናችሁ አይታችኋል። ከዛ በኋላ እንዳይጠይቁኝ ብዬ ሲናደዱ አንዳንድ የነበሩ አገልጋዮች ሲበሳጩ እንደምንም ብዬ አገልግሎቱን ጨረስን። እሁድ ቀን በሚገርም በእግዚአብሔር ሕልውና ውስጥ ለኔ አንድም ነገር ወደዛም ስመጣ ፓስተር ዴቭ እና ወንድማችን አቤል ቃል በቃል ሾው የሚናገሩትን ማታ በላይቭም ስትሰሙ የነበራችሁ ሰዎች አይታችኋል። አንዳንድ ደግሞ የቲክቶክ ጡረተኞች የሚናገሩትን የሰነፎችን ቃል ሰምታችኋል። ወደዛች ከተማ ስመጣ አንድም ነገር ለኔ እንዳትሰጡኝ፣ የራሴን ወጪ ራሴ ችዬ እመጣለሁ፣ አገልግሎቴን አገለግላለሁ፣ ምንም ከናንተ ሽኝት አልፈልግም። እግዚአብሔር ከከበረ ህዝቡ ከተጽናና ያወጣችሁትን ወጪ ቤተክርስቲያን ከሸፈነች አንድም ነገር አልቀበልም ስል እንደመጣው የቤተክርስቲያን መሪዎች ፓስተር ዴቭም የኬብሮን ቤተክርስቲያን ክሮንስታድ ፓስተር ዴቭም ሕያው ምስክር ነው። ሌሎችም አገልጋዮች ሕያው ምስክር ናቸው። ከናንተ የምፈልገው ገንዘብ የለኝም። በሳውዝ አፍሪካ ባገለገልኳቸው አገልግሎቶች ሜቶክስ ከሜቶክስ ወጣ ባለች ቤተክርስቲያን 2 ቦታ ነው በዚያ ጊዜ አገለገልኩት። ሳገለግል አንዱን የ1 ቀን ፕሮግራም ነው፣ አንዱን የ3 ቀን የ4 ቀን ፕሮግራም ነው። አፕል ክሮስም እንደዛው። ወንድማችን አቤል የሚናገረውን ንግግር ሰምታችኋል። የቤተክርስቲያኒቷ መሪ ደግሞ ፓስተር ዴቭ የሚያወራውን ሰምታችኋል። አንድ ነገር ግልጽ እንዲሆን ፈልጋለሁ። ከቤተክርስቲያን ሽማግሌዎች ጋር ተጣልቼ ወይም ሳንግባባ ጥዬ ተመለስኩኝ ብዬ ያልኳችሁ ምክንያት ያላግባባን ነገር 2 ነገር ነው። አንደኛ እየፈራውና እየሰጋው ቅዳሜ ዕለት ገንዘብ ለቤተክርስቲያኒቷ እንዳሰባሰብ 10 ብር ለኔ የሰጡኝ ነገር የለም። ሁለተኛ ቀን እሁድ ያን በመሰለ ፕሮግራም ውስጥ ቲሸርት ካትሸርካሉ። የመጀመሪያው ጸባችን እሱ ነው። ቲሸርት ካልተሸጠ ብለው አሉኝ። እኔ አሽጬ አላቅም። አይደለም ሳውዝ አፍሪካ ኢትዮጵያም በኔ ቸርች ላይ አንድም ቀን እንደዚህ አይነት ነገር አድርጌም አላውቅም። ይሄን ነገር ለማድረግ ነፍሴ ተጨነቀች። ቤተክርስቲያን ወጪ እንዳወጣች ይታወቃል። ገንዘብ ተሰብስቧል። እናንተ የምትሸኙበት ገንዘብ ነው አሉ። እኔን አትሸኙኝ። የምፈልገው ገንዘብ የለም። መሪዎች አሉ። ስናወራ ጌታን እየፈራ እናወራለን። አንዳንድ ሰዎች ይናገሩ የነበሩት ቤተክርስቲያን መሪዎች ፓስተሩም ቢሆን ወንድማችን ቃል በቃል ሾው አቤልም ቢሆን
የሚያወራው ቅናትና ገንዘብ አፕል ክሮስ ላይ በሄድንበት ፕሮግራም ላይ የተሰጠኝን ገንዘብ 100,000 ራንድ እዛው ለመጡ አገልጋዮች እንዲያከፋፍሉ ለመሪዎች ሰጥቼ ነው የመጣሁት። አንድም ሳንቲ 10 ሳንቲ ለኔ ወንድማችን አቤል የሚያወራው ሰሞኑን ገስታውስ ላይ ገንዘብ 30,000 40,000 እየተቀበለ እየጸለየ ነው። ገንዘብ ለብቻ አምጡ እያለ ኪሱ እየከተተ ነው አለ። ለምን ተስኖት ገስታውስ 10 ብር የሰጠ ሰው ካለ ይሄንን ሚዲያ የምትከታተሉ ሰዎች እስቲ ግቡና ኮመንት ላይ ለምን ተስኖት 10 ብር ገስታውስ ለኔ ገንዘብ መጥቶ የሰጠ ሰው ካለ መቼም እየተከታተላችሁ ነው። 1 ብር ለኔ ገስታውስ መጥቶ የሰጠም ሰው የለም። ገንዘብም ተቀብዬ የጸለይኩለት ሰው የለም። 4 ፕሮግራሞች በሳውዝ አፍሪካ ሳደርግ አፕል ክሮስ ላይ በነበረው አገልግሎት አንድ ወንድማችን 10,000 ብር እዛው ጉባኤ ላይ ሲሰጠኝ ለጉባኤው 10,000 ብር ሰጥቶኛል ብዬ አሳይቻለሁ። እንደዚሁ መጨረሻ ሰዓት ፕሮግራሙ ሲያልቅ አንድ ወንድማችንም 10,000 ራንድ 20,000 ብር አመት ከምናምን 4 ዙር ፕሮግራም ሳውዝ አፍሪካ ስመጣ ከራሴ ቪዛ ወጪ አውጥቼ ከራሴ ትኬት ቆርጬ ወደዚያ ስፍራ ላይ አገልግሎት አገልግዬ ከቤተ ክርስቲያን 1 ብር ለኔ የሰጠኝ ሰው ካለ ይናገር። ካስፈለገ እነዚህ 3 ቀናቶች አዲስ አበባ ነገ አርብ ቅዳሜን እሁድ በሻሸመኔ ፕሮግራም ስላለን ማክሰኞ ዕለት ላይቭ ፕሮግራም ይዘጋጅና አንድ ሰው ለምን ተስኖት ገስታውስ 10,000 ብር 10 ብር ሰጥቼዋለሁ ብሎ የሚናገር ካለ ይግባና ያውራ። 10 ሳንቲ አልተቀበልኩም። አፕል ክሮስ በነበረው ፕሮግራም እግዚአብሔር እድሜ ይስጣቸው። እኔ አገልግሎት ሳገለግል አገልግሎት ከጀመርኩ ጊዜ ጀምሮ ሁሉ ጊዜም የፕሮግራሙ የመጨረሻ ቀን መጽሐፍ ቅዱስ እንደሚያዘን በዮሐንስ ወንጌል ምዕራፍ 13 ላይ የእግዚአብሔር ቃል እንደሚናገረው ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ሲናገር እኔ አለ ለእናንተ እንዳደረጉ እናንተም ደግሞ ለሌሎች ታደርጉ ዘንድ ምሳሌን ሰጥቻቸዋለሁ ብሎ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ያረጋውን እግር የማጠብ ፕሮግራም አድርጋለሁ። ኬብሮንም ላይ ሜቶክስ በነበረው ፕሮግራም ላይ አፕል ክሮስም በነበረው ፕሮግራም ላይ ጆሐንስበርግ ኤፍቢአይ ደግሞ ቤተክርስቲያን ፓስተር ሳሙኤል ጌታቸው ባዘጋጀው ፕሮግራም ላይ እግር የማጠብ ፕሮግራም አድርጋለሁ። ይሄን እግር ሳጥብ መጽሐፍ ቅዱሳዊ ዕውቀት የሌላቸው ሰዎች እግር ማጠብ ለኔ ገንዘብ የማገኝበት አይደለም። የመጀመሪያው መጽሐፍ ቅዱስ ስለሚያዘን ስለሚደግፈን ነው። ሁለተኛው ለኔ የተሰጠ ስጦታ ነው። እግዚአብሔር ለእያንዳንዱ እንዲጠቀምበት የሰጠው የራሱ የሆነ ስጦታ አለ። እግዚአብሔር የሚሰራበት በሙሴ ሕይወት እግዚአብሔር ሊሰራ ሲፈልግ እንዲጠቀም ለሙሴ ያስያዘው በትር ነው። እንዲሁም ደግሞ ሳምሶን ጋር ስትመጡ ሳምሶን ኃይል እንዲገልጥበት እግዚአብሔር እንዲጠቀም የሰጠው የአህያ መንጋጋ ነው። ጳውሎስ ጋር ደግሞ ስትመጡ ጨርቁና ጥላው ፈውሷል። ጌታ ኢየሱስ በተለያየ መንገድ ግማሹን በጭቃ አይን አብርቷል፣ ግማሹን እወዳለሁ ብሎ ቃል ተናግሮ ለምጻሙን አንጽቷል። አንድ ነገር ስሙኝ፣ ጸጋ ልዩ ልዩ ነው፣ መንፈስ ግን አንድ ነው። እግዚአብሔር ለእያንዳንዱ የሆነ እንዲጠቀምበት የሰጠው የራሱ ስጦታ አለ። የቤተ ክርስቲያን መሪዎች ትላንት ፓስተር ዴቭ ላይቭ ላይ ገብቶ የተናገረውን ንግግር ሰምታችኋል። የመጀመሪያው ውሸታቸው ከኛ ጋር ለመጣላት ተዘጋጅቶ እሁድ ቀን ፕሮግራሙ ሲያልቅ እቃ ጭኖ መጣሉ። ለመጣላትስ ከዚህ ተነስቼ ለምን ሄድኩኝ? 4ቱን ቀን ሙሉ ሳገለግል ለምን ቆየው? ፕሮግራሙ አልቋል። የመጨረሻ ሁሉ ጊዜም የማደርገው ስርዓት አለኝ። አስቀድሜ ደግሞ ሳፋ አዘጋጁ ብያቸዋለሁ። ሲሞን ጴጥሮስ ኢየሱስን ምንድነው ያለው? ወደ ሲሞን ጴጥሮስ መጣ። እርሱም ጌታ ሆይ አንተ የኔን እግር ታጥባለህን አለው። ኢየሱስም መለሰለት እኔ የማደርገውን አንተ አሁን አታውቅም፣ በኋላ ግን ታስተውለዋለህ አለው። አይገባቸውም አንዳንድ ሰዎች ጌታ ኢየሱስ ክርስቶስ እግር የማጠብ ሱስ ኖሮበት ነው ወይስ ከማን አንሶ ነው ይህን ያደረገው? አንተ አሁን አታውቅም አለው፣ በኋላ ግን ታስተውለዋለህ አለው። ሲሞን ጴጥሮስ የኔን እግር ለዘላለም አታጥብም፣ ኢየሱስ ካላጠብኩ ከኔ ጋር እድል የለህም አለ። ስለዚህ
ይሄ ስርዓት የሚገባችሁ ሰዎች ይገባችኋል። አንድ ነገር ልላችሁ እወዳለሁ። ጌታ ኢየሱስ ክርስቶስ በውሃ ግማሹን በጭቃ ግማሹን ቃል ተናግሮ ግማሹን እጅ ጭኖ ነው። እነ ጴጥሮስ ግማሹን ጨርቅ ልከው ነው፣ ግማሹን ደግሞ እነ ጳውሎስ በጥላ ፈውሰዋል። ተመልከቱት። ኤልያስ መጎናጸፊያ ጥሎ የከፈለውን ኤልሳ ሲመለስ እንደሱ አላረገም። አያችሁ። ስለዚህ የተሰጠን ስጦታ የተለያየ ነው። እኔ መንፈስ ቅዱስ በልቤ ላይ ባስቀመጠው በሰጠኝ መሰረት የማገልገል መብቶ ያለው እኔ ጋር ነው። የመቀበልና ያለ መቀበል ግዴታችሁ እናንተ ጋር ያለው። ነገር ግን ዋናው የተጣላንበት ምክንያት ሳፋውን አዘጋጁ ብያቸዋለሁ፣ አላዘጋጁም፣ ተናደርኩኝ። ሁለተኛው በዛ ሰዓት ያን የመሰለ እግዚአብሔር እጅ የተገለጠ ሰዎች እየተፈቱ ገንዘብ ቲሸርት ይሸጥ አንዳንድ ሺህ ራንድ ሺህ ጣሉኝ። በጣም አስጨነቀኝ። እኛን አትሸኙ፣ አገልጋዮችን መስፍኔን ከሸኛችሁ እኔ ችግር የለብኝም። እኔ ከናንተ የምፈልገው አንድ ብር የለም ብያቸዋለሁ። ለኔ 10 ሳንቲ በሳውዝ አፍሪካ ባገለገልኩት ቤተክርስቲያን ላይ ለምንቴ ብር የሰጠ ሰው ካለ ይናገር። ገስታውስ የሰጠ የከፈለ ካለ ይናገር። ቤተክርስቲያን ለምን ተስኖት ይሄን ገንዘብ ሰተናል የሚል ይናገር። ወደዚያም ከተማ ስመጣ አንድም ቀን አንድ ወንድማችን ደሳለኝ የሚባል ደግሞ ምንም ዕውቀት የሌለው ከዕውቀት ነፃ የሆነ ሰው ገንዘብ ተደራድሮ ገንዘብ የሚባል ለኔ የሰጠም የለም፣ ገንዘብም የተደራደርኩትም ሰው የለም። ስመጣም በነፃ አገልግዬ ነው የምመለሰው። ኬብሮን ላይ በነበረው ሜቶክስም ከቤተ ክርስቲያን 10 ሳንቲ አልተቀበልኩም። ስለዚህ ከዕውቀት ነፃ የሆናችሁ ሰዎች መጀመሪያ ተማሩ፣ እደጉ፣ የእግዚአብሔርን ቃል እወቁ፣ እውነቱን ደግሞ ለዩ። ዝም ብላችሁ አንድ ጎን በሚናገረው ነገር አትፍረዱ። ዘይት ካልሸጥኩ ብሎ ጥሎ ተጣልቶ መጣ። ዘይት ልሽጥም አላልኩም፣ አልሸጥም ነው ያልኩት። ስለዚህ የቤተ ክርስቲያን መሪዎች ኬብሮን ላይ የነበረን ፕሮግራም እጅግ የተወደደና ያማረ ጊዜ ነው። ያላግባባን ሐሳብ አንድ ነው። አንደኛ እኔ የማደርገው የተሰጠኝ ስጦታ አለ። በዚያ ውስጥ እግር በማጠብ ውስጥ ብዙ የሚፈወሱ ሰዎች አሉ፣ የሚድኑ ሰዎች። ይሄ የኔ ምሪት ነው። ሳምሶን እኮ ፍልስጤማውያንን ለመምታት የአህያ መንጋጋ ሲያነሳ በስጋ አስተሳሰብ ከሆነ አንተ ሞኝ ነህ፣ የቆሸሸ ነገር ለምን ትይዛለህ? ሺውን ነው የመታበት። ይሄ ኢየሱስ ስጦታ ነው። ስለዚህ እግዚአብሔር አምላክ በዚያ ውስጥ የሚሰራው ስራ ስላለ እኔ እግር አጥቤ ምን ማገኘው ነገር አለ? እግር ስታጠብ የዚህ ሺህ ሁሉ ህዝብ ከ5000 በላይ ከ10000 ህዝብ በላይ ዝቅ ብዬ ዘውትር የማደርገው ተግባሬ ነው። ገንዘብ ተከፍሎኝ አይደለም። ይሄ የኔ ምሪት ነው። ስለዚህ ለምን ተስኖት የምትሰጡት እናንተ ዕውቀትም ምንም ነገር የላችሁ። ስለዚህ በኬብሮን ክሮንስታድ ያለች ቤተክርስቲያን መሪዎች እግዚአብሔር ይባርካችሁ፣ ዲያቆናት። ስለዚህ ስለ ትጋታችሁ ስላረጋችሁት መልካም ነገር እግዚአብሔር ይባርካችሁ። መሪዎች ነበራችሁ፣ መድረክ ላይ አይታችኋል። መቼም ለጌታ ብላችሁ ትፈርዳላችሁ። መሪዎችን ቃል በቃል አቤል አንተ ትክክለኛና እውነተኛ ሰው ከሆንክ እኔ ላይቭ ላይ አስገባኝ፣ እነሱንም አስገባና ማክሰኞ እናውራ። አንተም እውነተኛ ሰው ከሆንክ ገስታውስ ገንዘብ ተቀብሏል እያልክ የምታወራው ለኔ ገስታውስ አንድ ሰው መጥቶ 1000 ብር ሰጥቶኝ ከሆነ ጠይቃ ይዘና እስቲ ለኔ ገንዘብ የሰጠ ሰው ተቀብሏል የምትለው። ሁለተኛ ለመጣላት እቃ ጭኖ መጣልክ። እቃ ምንም የጫንኩት ነገር አልነበረም። ስለዚህ እሁድ ቀን እኔ ለመጣላት ከሆነ ለምን ቆያለሁ? እዛ ለምንስ ሄዳለሁ? ምን ስጡኝ ብዬ እግዚአብሔር እኔን ባርኮኛል፣ አክብሮኛል። ከናንተ የሚፈልገውም ድሩሩ የለም። እግዚአብሔር በሰጠኝ ጸጋ በነፃ አገልግዬ ነው መጣው። ሁለተኛ አንዳንድ ደስ አለኝ። አይዟችሁ፣ መቼም የኔን ስም ካልጠራችሁ የሚሰማችሁ ስለሌለ በኔ ለመታወቅ ከፈለጋችሁ ትንሽ ተሰቃዩ፣ አይዟችሁ። ስለዚህ በር ተዘግቶበት ምናምን ከ100 በላይ ፕሮግራም አለኝ እኔ ሳውዝ አፍሪካ ላይ ከ100 በላይ ቸርቾች አገልግሎት አለኝ። አሁን የሚቀጥለውም 15 እመጣለሁ። ምን ተስኖት የሚባል አገልጋይ ሳውዝ አፍሪካ እንዳይገባ እግዚአብሔር በህዝቡ ፊት በዛች ከተማ ላይ ሞገስ ሰጥቶኛል። ምን ተስኖት እዛ ጦሮንጦስ ቢገባ ህዝብ ተከትሎት ይመጣል። ለምን? እግዚአብሔር ሞገስ ስለሆነው ጸጋ ስለሰጠው። ይሄ ሁሉ ሺህ ህዝብ ተሰብስበው የመጣው ዳዊትን ብሎ አይደለም።
ማንንም ብሎ አይደለም ዘማሪውን ብሎ አይደለም በምን ተስኖት የሚሰራውን የእግዚአብሔርን ጸጋ ለመጠቀም ነው ስለዚህ መሪዎች ነበራችሁ መድረክ ላይ አገልግል አትጨነቅ እግዚአብሔር ይባርካችሁ አንዳንድ መሪዎች መድረክ ላይ ነበራችሁ አገልግል ተው ብሩ ይቅር ምንም ችግር የለም ህዝቡ ይፈታ ያላችሁ መሪዎች አይቻቸዋለሁ እግዚአብሔር እድሜና ጤና ይስጣችሁ ስለዚህ ይቅርታ ለጠይቅ የምፈልገው ማን ነው ብላችሁ ብትሉኝ በምን ተስኖት የሚሰራውን የእግዚአብሔርን ጸጋ ለመካፈል ከ1800 ከ2000 ከ1400 ከ200 ከ400 ከ300 ኪሎ ሜትር ተጉዛችሁ የመጣችሁ የእግዚአብሔር ህዝብ በጣም ከልብ አድርጌ ይቅርታ ለጠይቃችሁ ወዳለሁ ለምን ጥዬ ወጣውበት ምክንያት ለእናንተ የመጨረሻውን ታማሚዎች ነበራችሁ ለመጸለይ ፈልጊያለሁ ቲሸርት ግን ሽጥ ለእናንተ ሽኝት ይሆናል ቤተክርስቲያን እንዲህ እንሆናለን ብለው ስላስጨነቁኝ ይሄ ውሸት ከሆነ በእግዚአብሔር ፊት ገብተው እስቲ መጽሐፍ ቅዱስ ያዙና እናውራ ስለዚህ ቲሸርት ካልተሸጠ ስላሉኝ ነው ዘማሪዎቹም አገልጋዮቹም ስለዚህ ቲሸርት አልሸጥም በሚል ነው እቃ አዘጋጁ ብያቸዋለሁ አላዘጋጁም እንደ ህፃን ቀለዱ የእጅ መታጠቢያ 4000 5000 ህዝብ የሚታጠበው እጅ መታጠቢያ ላይ እግር ይታጠባል ብለው ሲያመጡ ምን ያህል ቀልድ እንደሆነ ይዩት እንደምንም ብለው አንድ ሳፋ ከሰው ቤት አመጡ ያመጡትን ሳፋ እሺ ብየስል ምን አሉ መተው ለምን ቢቀር አይሻልም ወይ በቃ ሰው ቲሸርቱን እየገዛ እየጸለይክለት ይሄዳል አላረግም ነው እናንተ አሰሩ ብዬ መድረክ አስቀምጬ ማይክ ጥዬ ወጥቻለሁ አገልግሎቱን በክብር አገልግያለሁ እግዚአብሔር ከብሯል ሰይጣን አፍሯል እግዚአብሔር ከብሯል ስለዚህ መሪዎች ፓስተር ዴቭም እዛ ያላችሁ ሽማግሌዎች ብዬ ስናገር ከኔ ጋር ሌላ የተነካካ ሰው የለም መሪዎች እዛ የነበራችሁ ሽማግሌዎች በጣም ወዳቸዋለሁ ዳቆናት ወዳቸዋለሁ ህዝቡን ነገር ግን መጨረስ የሚገባኝን ፕሮግራም ሳልጨርስ ወጣው ለምን ቲሸርት ከምሸጥ ሳልጸልይ ብሄድ ይሻለኛል ብዬ ውስጤ በጣም ስለተናደደ ትቼ ወጥቻለሁ ስወጣም ደግሞ እቃ ጭኜ የመጣሁትም የለም እቃውን ከሆቴል እጄ አብሬ ከነበሩ ሰዎች ጋር እኔ ሊሸኙኝ ከነበሩ ሰዎች ጋር አብሬ እጄ እስከ ጆሃንስበርግ ትክክለኛ አገልጋይ ቢሆን ኖሮ ፓስተር ዴቭ ያን ያክል ሲለምነኝ የነበረ ዴቭ እንዴት እንደምንሸኝ አለኝ እኔ ገንዘብ አልፈልግም ዴቭ እናንተ ግን እንዳታዝኑ መጥቼ ዋጋ በከፍልም አገልግዬ አንድ ብር አልፈልግም እመለሳለሁ ብያለሁ ያጣላን ገንዘብ አይደለም ዘይት አይደለም በነፃ በትኜ ነው የመጣው አንድም ቀን ደግሞ ዘይት አምጥቼ ሳውዝ አፍሪካ ላይ ሸጬ አላውቅም ውሃም ቢሆን ዘይት በነፃ ነው የምሰጠው ስለዚህ የነበራችሁ ለመካፈል መታችሁ የነበራችሁ ቅዱሳን ዋጋ ከፍላችሁ በምን ተስኖት የሚሰራውን የእግዚአብሔርን ጸጋ ተጠቀማለሁ ብላችሁ መታችሁ ተጠቅማችኋል ግን መጨረሻ ላይ ለታመሙ ሰዎች ጸልያለሁ ስል ሊያጸልዩኝ አልቻሉ ቲሸርቱ ካልተሸጠ ሲባል ውስጤ በጣም አዘነ አላረገውም አልኩ ዘይት አምጡ ሲባል አይታችኋል ለህዝቡ ለመስጠት ውሃ ሲደብቁ ዘይት ሲደብቁ ነበር አላመጡም ስለዚህ እኔ አገልግሎት ደግሞ አይታችኋል ከኢትዮጵያ ጀምሮ ዘይትም ውሃ ለህዝቡ እየሰጠው ነው ማገለግለው አንቱ ገንዘብ አለን እግዚአብሔር በሰጠኝ ጸጋ በነፃ የተቀበልኩትን በነፃ እግዚአብሔር ግን እዚህ የተጎዳውትን በዚህ በኩል ይከሰኛል ስለዚህ በሳውዝ አፍሪካ አገልግሎት ከመጣውባቸው ጊዜያት ጀምሮ እነዚህ 4 ፕሮግራሞችን ሳገለግል ለምን ተስኖት እነዚህ ወንድሞች ራሳቸው ጉባኤ ላይ የሰጡኝን ገንዘብ ኪሴ ላይ ሲከቱ ይሄው 10000 ወንድማችን ሰጥቷል ይሄው 10000 ይሄ ሰጥቷል ብዬ አሳይቼ በህዝቡ እንዲባርካቸው አድርጌያለሁ ከዛ ውጪ ለኔ ገስታውስ መጥቶ ገንዘብ የሰጠኝ ሰው ካለ ገስታውስ እኔ ገንዘብ ተቀብዬ የጸለይኩም ካለ እስቲናና ተናገር ስለዚህ አቤልን ይሄን ያደረገው አቤል ቅናት ነው ሁለተኛው ከዛ በኋላ እኔ በገንዘብ ምክንያት ምን ተስኖት የት ገባ እንዴት ወንክ ብላ አልጠየከኝም እንግዳው እኔ ነኝ መጠየቅ ያለብኝ እኛን ጥለው ወጣ ብላ አንተ ሜሴጅ ለኔ ጻፍክ ከአንድም ስንት ጊዜ መከርኩት አልከኝ ከኔ ጋር መቼ ተደዋውለህ መከርከኝ ስለዚህና ላይቭ ግባና እውነቷን በእግዚአብሔር ህዝብ ፊትና በእግዚአብሔር ፊት እንዳወራለን እወዳችኋለሁ በጣም ህዝቡን ማገልገል እየተገባኝ ሳላገለግል ጥዬ የርኩት ቲሸርት አልሸጥም ነው ውሃ ሳፋ አዘጋጁልኝ ስላላዘጋጁ ውስጤ አዝሮ ጥዬ ይጃለውና ከልብ አድርጌ በጌታ ፍቅር ህዝቡን ይቅርታ ጠይቃለሁና
ሌላ መሪዎች እኔን ያሳዘኑ የለም። የጠራኝ ዴቭ ነው እኔ ማቀው የጠራኝም ዴቭ የእግዚአብሔር ሰው አገልግላል ባክህ በቃ ብለ አልተከተልከኝም። መቼ ተከተለኛል? እኔን ህዝቡ ሲለምነው ምትለው ዞራ አላየኸኝም። አንዲት ሰከንድ ተደበክ ለራስህ ና ሽጡ ራሳችሁ ብያቸዋለሁ። ተደብቀ ጠፋ። ተከትሎ ህዝቡ ሲለምነው አልክ። ማን ነው እኔ ጋር የተከተለው? ማን ነው ምን ተስኖት አለ ብሎ የፈለገኝ? ስለዚህ ጥዬ ስወጣም የሚወዱኝ ህዝብ እኔን ለመሸኘት አይዞ እያሉ ይዘውኝ መጡ። ሌላ ሰው የታለ? መሪዎች አንድ መሪ መጥቶ እኔን ይሄን አርግ ብሎኛል ወይ? አልጋ ድረስ መጥቶ ሸኝቶኛል ወይ? አልሸኛችሁኝም። ድሩሪም ከናንተ የወሰርኩት የለም። ስለዚህ ውሸት ብታወሩ ፈራጅ እግዚአብሔር በላይ ስላለ በእግዚአብሔር ፊት ሁላችንም ዋጋችንን እንቀበላለን። ያላያችሁ ሰዎች ጉባኤ ንቆ ወጣ ምናም ብላችሁ ቲክቶክ ላይ የምትለፈልፉ ሰዎች ለምን ተስኖት እናንተ ምትዘጉትም ምትከፍቱትም በር የለም። እግዚአብሔር ለኔ በር አይደለም በር ከተማዎችን አገሮችን እግዚአብሔር አሳልፎ ሰጥቶኛል። ስለዚህ በሳውዝ አፍሪካ ተባሮ የምትሉ ሰዎች እኔ ነኝ ትቼ የመጣሁት። አገልግሎት በሽ ነው ለኔ። ስለዚህ አሁንም ከመቶ በላይ አገልግሎት አለኝ። በቅርብ ቀን መጣለሁ። ስመጣም ደግሞ በነጻነት የማገለግልበትን ጌታን ጠይቄ ህዝቡን በነጻነት የማገለግልበት። ስለዚህ መርገም እያመጣችሁ ያላችሁት የቤተ ክርስቲያን መሪዎች ናችሁ። ለሀገሪቷ ለሳውዝ አፍሪካ ምድር መርገም የምታመጡት የቤተ ክርስቲያን መሪዎች ናችሁ፣ መሪ ተብዮች ናችሁ። ስለዚህ አንድ ነገር ልላችሁ የምፈልገው ህዝቡን ምንም ማረግ ስላልቻልኩኝ ውስጤ ስለተሰማው እዛ ጋም ለእናንተ ለመጸለይ ብዬ ማረግ የማይገባኝን ነገር ደግሞ አርጌ ሸጬ ቲሸርት እግዚአብሔርንም ከማሳዘን የተሰጠኝንም ጸጋ በገንዘብ ከመለወጥ ብዬ ነው ጥዬ የወጣሁትና ይሄን ስላረኩ ይቅርታ አርጉልኝ። እወዳችኋለሁ። እግዚአብሔር ሰፊ ጊዜ ይሰጠናል እና በደንብ አርጌ አገለግላችኋለሁ። ጌታ የተሻለ ስፍራ፣ የተሻለ ቦታ፣ የተሻለ እድል ይሰጠናልና ሳላገለግል ትቼ አገልግያለሁ በደንብ። ግን የመጨረሻውን ጸሎት ለታማሚዎች ለመጸለይ እግዚአብሔር የማይከብርበትን ነገር ከማረግ ባልጸልይ ጥዬ ብሄድ ይሻለኛል ብዬ ነው ትቼ የመጣሁትና ፕሮግራሙ አልቋል። እኔ እኮ ጠብቄ ገንዘብ ከነሱ ያገለገልኩበትን አገልግሎት ገንዘብ ስጡኝ አንጡ ማለት እችላለሁ። አልፈልግም። ለኔ ገንዘብ ምንም ነው። ስለዚህ ዘይት ለራሱ ለመሸጥ ለራሱ ቲሸርት ለመሸጥ ስላልተስማማው ነው ብላችሁ ምትሉ ሰዎች አልሸጥም ነው ያልኩት። ዘይት ያመጣሁት እኔ ነኝ። ለህዝቡ በነፃ ነው የሰጠሁት። ለህዝቡ በነፃ ቲሸርት እኔ አላመጣሁም። ቲሸርት ያሳተሙት ደውለዋል። ህዝቡ አንተን ለመቀበል የኛ ምዕመናን ስለሚፈልግ ኤርፖርት አቀባበል ቲሸርት በአንተ ፎቶ ልናሰራ ፈልገናል አለኝ ፓስተር ዳዊት ዴቭ። ፓስተር ዴቭ አንድ አይነት ተመሳሳይ ደመቅ ያለ ፕሮግራም እንዲሆን አቀባበሉ በአንተ ቲሸርት ፎቶ ልናሰራ ፈልገናል አለኝ። እኔ ቲሸርት አሰሩም ብዬ አላወራውም። ቲሸርት ደግሞ ለማሸጥም አይደለም የፈቀድኩላቸው። ከኔ ጋር የተጋገሉት የተዋዋሉት ውል የለም ዲል የለም። ስለዚህ ዘይት ያመጣው እኔ ነኝ። አንድም ቀን ዘይት መጥቼ አልሸጥኩም። በነፃ ነው ለህዝቡ የሰጠሁት። ዘይቱ አንዳንድ ሺህ ብር ይሸጥ ቲሸርቱ አንዳንድ ሺህ ሲሉኝ እኔ ዘይት አልሸጥም በነፃ ያወጣችሁት ወጪ እንዲሸፈን ግን ህዝቡ እንዲሰጥ እጠይቃለሁ ያልኩ እኔ ነኝ። ስለዚህ ዘይት የሚሸጥ የሚባል አማርኛ የለም። 4 ፕሮግራሞችን ሳውዝ አፍሪካ አገልግያለሁ። አንድም ዘይት አልሸጥኩም። ቲሸርት አልሸጥኩም። ያዘጋጀው ቲሸርት የለም። ቲሸርቱን ያዘጋጁት ቤተ ክርስቲያኖች ናቸው። ዘይቱን በነፃ ለመስጠት ያመጣው እኔ ነኝ። ሚዲያ ላይም ተናግሬያለሁ። ውሃና ዘይት በነፃ ለታመሙ ሰዎች ይሰጣለሁ ብያለሁ። ቃል እንደገባሁት መሰረት ዘይትም ውሃም በነፃ ነው የምሰጠው ዛሬም ነገም። ስለዚህ እግዚአብሔር ባርኮኛል። ምንም የጎደለኝ ነገር የለም። ሳውዝ አፍሪካ ላይ ስመጣ ገንዘብ አጥቼ አልመጣም። ለማገልገል በጣም የሚወደኝን ምስኪን ህዝብ፣ ጌታን የሚወደውን ምስኪን ህዝብ ለማገልገል በመንተስኖት የሚሰራውን የእግዚአብሔርን ጸጋ ከ4000 ህዝብ በላይ ከ10000 ህዝብ በላይ ጆበርግ አይታቸዋል። በጆሃንስበርግ ከ10000 ህዝብ በላይ ቦታ ቦይሰንስ እስኪጠፋ ድረስ የተሰበሰበ ህዝብ ገንዘብ ለመንተስኖት ይዋጣ ሲባል መሰብሰብ ሲጀመር አልፈልግም እኔ ህዝቡን ለማገልገል ለምፈልገው ብዬ ገንዘብ እንዳይሰበሰብ አድርጌያለሁ። በአይናችሁ አይታችኋል። ጆሃንስበርግ ለመንተስኖት አገልግሎት ወንጌል እንደግፈው ሲሉ
ገንዘብ ህዝቡ ለመስጠት ሲደባደብ አትስጡኝ እኔ ጸሎቱን ጸልያለሁ ብዬ የህዝቡን እግር ዝቅ ብዬ አጥቤ አገልግዬ ደስ ይያላቸው ህዝቡ ባርኮኝ ተበራርኬ ሰኞ ዕለት ከፓስተር ሳሚ አገልጋዮች ምእመናን ጋር እግዚአብሔርን አመስግነን የምስጋና ፕሮግራም ሰኞ አርገን ተበራርከን የወጣ ነው። በዚያ ሰዓትም ፓስተር ሳቢየን ጌታቸው ለአገልግሎት ስላገለገልከው ብሎ ስጦታ ሲሰጠኝ አንድ ብር አልፈልግም ብዬ ካንተ አልቀበልም ብዬ ብር ሳልቀበል የመጣሁት። ስለዚህ ልሸጥ የመጣሁትም ነገር ምንም የለም ሽጥ ያሉኝ እነሱ እንጂ አልሸጥም ብዬ ጸባችን ይሄ ነው። ውሸት ከሆነ ገብተው ላይቭ ከኔ ጋር ያውሩ በእግዚአብሔር ፊት። ስለዚህ ዘይት የሚባል ሽያጭ የለም። ዛሬም ነገም ለሚቀጥለውም ዘመን አላረገውም። እግዚአብሔር ከኛ ጋር ነው። ወረኞች አሁንም ወሬያችሁን ቀጥሉ፣ እኛም ደግሞ በክብር እንቀጥላለን። ተባረኩልኝ፣ ጸጋው ይብዛላችሁና ጸባችን ዘይት መሸጥ ሳይሆን ቲሸርት ሽጥ አልሸጥም ነው። ሁለተኛ ሳፋ አዘጋጁልኝ፣ እየጸለይኩ መልእክት ያለኝን መልእክት እየተናገርኩ ህዝቡን እየጸለይኩኝ እግሮቻቸው እየታጠበ ደስ ይያላቸው ይሄዱ በሚል ነው። ሳፋ አምጡ ሲባል እጅ መስታጠቢያ እጅ የሚታጠቡበትን አመጡ። ያ ሁሉ ሺህ ህዝብ ይሄ ቀልድ ነው ወይ አልኳቸው። ስለዚህ አንድ ሳፋ ከሰው ቤት ይዘው መጡ። ለዚህ ሳፋ ይሄ ሁሉ ህዝብ አንድ ሳፋ ላይ እንዴት ያረጋል ብዬ አልኩኝ። እንጨምራለን አሉ። ከዛስ እሺ አስቀድመ ቲሸርቱ ይሸጥ። አይ ቲሸርቱን አልሸጥም ኑ ከፈለጋችሁ እናንተ ሽጡ ብዬ ጥዬ ወጥቻለሁ። ይሄ ነው። ተባረኩልኝ። እዛ የነበራችሁ ሰዎች ግልጽ እንዲሆንላችሁ ነው። አብዛኛዎቻችሁ ደግሞ ነግሬያችኋለሁ። እኔ እግዚአብሔር በመራኝ መሰረት ነው ማረጋው እንጂ ሰው በሚያዘኝ አይደለምና ይቅርታ አድርጉልኝ ምእመናን። በጣም እወዳችኋለሁ፣ እንደምወዳችሁም ታውቃላችሁ። በሳውዝ አፍሪካ ያላችሁ አብዛኛውን ሆሳና፣ ዱራሜ፣ ሽሽቾ፣ አንገጫ፣ ዳምቦያ፣ አላባ፣ ዶዮገና አብዛኛውን መታችሁ እኛ ስፍራ ላይ የናንተ ቤተሰብ እንደሚገለገሉ ታውቃላችሁ። የሁሉንም ያለውንም የሌለውንም የምስኪኑን እግር አጥቤ እራት ለሌለው እራት ጋብዤ ትራንስፖርት ለሌለው ትራንስፖርት ሰጥቼ እንደምሸኛችሁ እናንተም ያው ምስክር ናችሁ። አንድ ቀን ምን ተስኖት 10 ብር ጠየቀ ብለው የሚል ካለ ሲውጣና ይናገር። ለናንተ ግልጽ እንዲሆን ነውና ሰለማንም ላወራ ፈልጌ አይደለም። እግዚአብሔርን ከማሳዘን የእግዚአብሔርን ህዝብ ከማሳዘን እግዚአብሔር የማይከብርበትን ከማረቅ ከኪሴ ትራንስፖርት አውጥቼ አልጋዬን ይዤ ጌታ መንገዴን አቅንቶልኝ በደና አዲስ አበባ ገብቻለሁ። ነገ አርብ፣ ቅዳሜ፣ እሁድ ደግሞ በሻሸመኔ ልዩ ኮንፈረንስ ከፊታችን ስለተዘጋጀ የታመሙ ወዳጅ ዘመዶቻችሁን በመጋበዝ መታችሁ የበረከቱ ተካፋይ እንድትሆኑ ስል በጌታ ፍቅር አሳስባችኋለሁ። አቤል ወንድማችን ዴቭ እውነቱን ለማውራት ከፈለጋችሁ ከመሪዎች ጋር ማክሰኞ ላይቭ አዘጋጅ አስገባንና አንድ ሰው ለምን ተስኖት ገንዘብ የሰጠውና ምን ተስኖት ገንዘብ ጠይቆ የጸለየለት ሰው ካለ ገብቶ ከኔ ጋር መነጋገር ይችላል። ወረኞች በርቱ፣ እኛም ደግሞ በጸጋውና በኃይሉ እንበረታለን። አርብ ነገ ማለዳ 1 ሰዓት፣ ቅዳሜ ማለዳ 1 ሰዓት እስከ ቀኑ 9 ሰዓት፣ እሁድ በሻሸመኔ 3 ሰዓት እስከ ቀኑ 11 ሰዓት እንገናኛለን። አይቀርም። እወዳችኋለሁ። ጸጋው ሰላሙ ይብዛላችሁ። ሜ ጎድ ብለስ ዩ አሜን።